እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዛቲ ይእቲ ማርያም ማኅደረ መለኮት፣ የመለኮት ማደሪያ ይህች እመቤታችን ቅድስት ድንግል ማርያም ናት። ዘመነ ክረምት ወይም ወርሃ ክረምት ሰባተኛ ሰንበት ከነሐሴ 8 እስከ ነሐሴ 14 ድረስ፣ የጾመ ማርያም ወይም የጾመ ፍልሰታ ሁለተኛ ሰንበት መዝሙር ዛቲ ኢቲ ማርያም። የዚህ ዕለት አገልግሎት ወይም የዚህ ዕለት ግሳዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግሳዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ዛቲ ኢቲ ማርያም። ምስባክ አንሳይኩ አዕይንቴ መንገለ አድባር። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ዕብራውያን ምዕራፍ 11 ቁጥር 8 እስከ 16፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን ሁለተኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ 7፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 1 ቁጥር 13 እስከ 15። ምስባክ አንሳይኩ አዕይንቴ መንገለ አድባር እምአይቴ ይምጻእ ረድኤቴ እሰ እምኀበ እግዚአብሔር። አንሳይኩ አዕይንቴ በእንተ ዝናፈቅረኪ። በእንተ ዝናፈቅረኪ ወነአብየኪ አንሳይኩ አዕይንተ መንገለ አድባር እምአይቴ ሂደት በእንቆ ሰንፔር ይምጻእ ጭረት አነኒ። በእንቆ ሰንፔር አነኒ እምአይቴ ይምጻእ ረድኤትየ ረድኤትየሰ በሰላሳ እምኀበ ሂደት እግዚአብሔር ድስ። ረድኤትየሰ በሰላሳ እምኀበ እግዚአብሔር። አንሳይኩ ሂደት ጭረት ሂደት ርቅርቅ ወሰጠጠ ወሰጠጠ አንሳይኩ አዕይንትየ አጥመቀ አዕይንትየ መንገለ አድባር እምአይቴ ወያስተድሉ ይምጻእ አንበር ወያስተድሉ እምአይቴ ይምጻእ ረድኤትየ ረድኤትየሰ ሂደት ይከድነኪ በሰላሳ ይከድነ ረድኤትየሰ እምኀበ እግዚአብሔር። አንሳይኩ አዕይንትየ
መንገላ አድባር እምአይቴ ይምጻእ ረድኤትየ ረድኤትየ ሰማ በእግዚአብሔር በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 1 ቁጥር 39 እስከ 47። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ። ቅዳሴ ማርያም በግዕዝ ዜማ ይበል ካህን ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ልብየ ቃለ ሰናየ ወአነ ቅዳሴሃ ለማርያም አደ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወኢመጠን ናስተማስሎ በእሳት ምድራዊ እሳትሰ ቦቱ መጠን ወቦቱ አካል ወመለኮትሰ ኢይትከሀን ይትበዓልም ዘንተ ያክል ወዘንተ ይመስል። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኒ ዓለም
ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንብጻሕ ቅድመ ገጹ ለመድኃኔዓለም በአሚና ዚአሃ ለማርያም ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ ሳምንታዊውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር የምትከታተሉ በሀገር ውስጥና በውጭ ሀገር ያላችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት፣ ዲያቆናት፣ ማህበረ ምዕመናን ወምዕመናት ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ የምንመለከተው የኤልሳቤጥ ምስጋና ወይም የኤልሳቤጥ ውዳሴ የሚለውን ነው። እንግዲህ ጾመ ፍልሰታ ለማርያምን ከጀመር እነሆ ሁለተኛው ሳምንት ላይ ደርሰናል። ባለፈው ሳምንት ዮም ንወድሳ ለማርያም ዛሬ ማርያምን እናመስግናት ብለን ቅድስት ድንግል ማርያም ምስጋና የሚገባት እናት መሆኗን አንስተናል፣ አይተናል፣ ተመልክተናል። ዛሬ ደግሞ የምንመለከተው እንግዲህ ለቅድስት ድንግል ማርያም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ለድንግል ማርያም ምስጋና ይገባታል ስትል ምስክር የምታደርገው በታላቁ መጽሐፋችን በመጽሐፍ ቅዱሳችን አንደኛው የመጀመሪያው በእግዚአብሔር ፊት የሚቆመው የቅዱስ ገብርኤል ምስጋና ነው። ቅዱስ ገብርኤል ለቅድስት ድንግል ማርያም ምስጋና አቅርቧል። ያ በሥራት ሲመጣ ወንጌላዊ ቅዱስ ሉቃስ በምዕራፍ 1 ቁጥር 26 ጀምሮ ስናነብ ቅዱስ ገብርኤል እንዳመሰገናት እናገኛለን። በመቀጠል ለቅድስት ድንግል ማርያም ምስጋና ይገባታል ብላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስትናገርና ስታስተምር ቅድስት ኤልሳቤጥ ናት ምስክሯ። ቅድስት ኤልሳቤጥ ወንጌላዊ ቅዱስ ሉቃስ በዚህ ዕለተ ሰንበት በሚነበበው ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ያለው ምንባብ ስንመለከት ቅድስት ድንግል ማርያም ኤልሳቤጥ ለመጎብኘት ወደ ተራራው ሀገር ስፍራ ቦታ አቀናች ነው የሚለው። ቅድስት ድንግል ማርያም የዘካርያስን ቤት የጎበኘች፣ የቅድስት ኤልሳቤጥን ቤት የጎበኘች፣ ቦታቸውን የጎበኘች፣ ስፍራቸውን የጎበኘች፣ ተራራማውን ስፍራ የጎበኘች የተረገጠች ድንግል ማርያም የአስራት ሀገሯ ኢትዮጵያን በቃል ኪዳኗ ትጎብኝልን፣ በረድኤቷ ትጎብኝልን፣ በተሰጣት ቃል ኪዳን ትጎብኝልን። ምክንያቱም እሷ ስትጎበኝ ሰላም ይገኛል። ሰላም ሰጣዊት ናትና፣ ሰላምን የምትሰጥ እናት ናትና። እንግዲህ ቀደም ሲል ቅዱስ ገብርኤል የአካላዊ ቃል እግዚአብሔር ወልድን የአምላክን ከእርሷ መወለድ መጸነስ ሲያበስራት ሲነግራት ምስክር ያደረገው መነሻ ያደረገው እነሆ የኤልሳቤጥን መካን ሲሏት እነሆ ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል ነው ያላት። ይህንን ጉዳይ ለመረዳት በጆሮ የሰማችውን በዓይኗ አይታ ለማረጋገጥ ወደ እነ ዘካርያስ ወደ እነ ኤልሳቤጥ መንደር ሰፈር አካላዊ ቃል ኢየሱስ ክርስቶስን በማኅፀኗ ጸንሳ የመልአኩ የቅዱስ ገብርኤልን ቃል እንደ ቃል ይሁንልኝ፣ ይደረግልኝ፣ ይፈጸምልኝ ብላ በትህትና ተቀብላ ወደ እነ ዘካርያስ ቤት ወወዓት
ቤተ ዘካርያስ ወደ ዘካርያስ ቤት ገባች። ወአመሃታ ለኤልሳቤጥ ኤልሳቤጥን እንዴት ነሽ፣ እንዴት ሰነበትሽ፣ እንዴት ከረምሽ ብላ ሰላምታ ሰጣቻት ነው የሚለው። የተወደዳችሁ የእግዚአብሔር ቤተሰቦች ወላዲተ አምላክ ቅድስት ድንግል ማርያም ሰላመ ሰጣዊ ለሁላችንም የሰላም ድምፅ ታሰማ። በእውነት በዚህ ሰዓት፣ በዚህ ወቅት፣ በዚህ ዘመን በሀገርም ውስጥ ያለ በውጭም ሀገር ያለ ተመችቶትም የሚኖር ያለ ሳይመቸውም የሚኖር ያለ የሀገሩን የሰላም ድምፅ መስማት ይፈልጋል፣ ይናፍቃል። ታዲያ በዚች ሀገር ላይ 24 ሰዓት በደብሩ፣ በገዳሙ፣ በመናንያኑ፣ በባሕታውያኑ፣ በካህናቱ፣ በመምህሩ፣ በሰባኪው በእውነት ቅድስት ሆይ ለምኝልን ሳይ የሚውል ትውልድ በኢትዮጵያ የለም። ኢትዮጵያውያን በሄዱበት ቦታ ሁሉ መማፀኛቸው የኤልሳቤጥ እመቤት ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያምን ያመሰግናል ኢትዮጵያዊ ባለበት ስፍራ ቦታ ሁሉ። ስለዚህ ወዋት ቤተ ዘካርያስ ወአመሃታ ለኤልሳቤጥ ኤልሳቤጥን ሰላም ነሽ እንዴት ሰነበትሽ ብላ ለኤልሳቤጥ የሰላም ድምፅ ያሰማቻት የሰላም እናት ወላዲተ አምላክ ቅድስት ድንግል ማርያም የሰላሙን ድምፅ ታሰማን። ከዚህ በኋላ ኤልሳቤጥም ምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእ የጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እኔ ማን ነኝ? ስትል በትህትና ተቀበለቻት። በቤቷ ተቀበለቻት። ትህትናዋን በመግለጥ ትህትናዋን በማሳየት እንግዲህ እንደ ቅድስት ድንግል ማርያም እንደ ቅድስት ኤልሳቤጥ ቅድስት ድንግል ማርያምን ለማመስገን ትህትና ያስፈልጋል። የትህታን ባለቤት እሱ አምላካችን እግዚአብሔር እንደ ኤልሳቤጥ ትህትና ያለን ሆነን ተገኝተን እንደ ቅድስት ኤልሳቤጥ በቅድስት ድንግል ማርያም እናትነት የጌታ እናትነት አምነንና ታምነን እንድንኖር ምሕረቱ ቸርነቱ ከሁላችን ጋር ይሁን። እሙ ለእግዚእ የጌታዬ እናት የጌታ እናትነቷን ኤልሳቤጥ በትንቢተ ነቢያት ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን ቃል ከመስማት በስተቀር ያወቀችው የተረዳችው የለም። መንፈስ ቅዱስ ነው የገለጠላት። መንፈስ ቅዱስ ነው ያሳወቃት። ወደ እርሷ ወደ ቤቷ የገባችው አካላዊ ቃል ክርስቶስን የጸነሰችው ድንግል ማርያም እንደሆነች በመንፈስ ቅዱስ ተረዳች፣ ታወቃት፣ ተገነዘበች። ስለዚህ የጌታዬ እናቱ ወደ እኔ ትመጭ ዘንድ እንዴት ይሆናል ስትል በትህትና ተቀበለቻት ነው የሚለው። ለዚህም በሰማይኩ ቃለኪ አንፈራጸ እጓል በውስተ ከርሥየ እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ ዘለለ። ሰገደ ብለው ሐዋርያት በሲኖዶሳቸው አቅንተውታል ብለው መተርጉማን ይገልጡታል። እንግዲህ 6 ወር የሞላው ጽንስ ድንግል ማርያም የአምላክ እናት መሆኗን በውስጧም የተሸከመችው ጌታ መሆኑን እሷም እመ እግዚእ ጌታ እናት መፈጣሪ ፈጣሪና አምላክ አምላክና እመ እግዚአብሔር ናት መሆኗን አውቆ በደስታ በማህናቱ ማኅፀን ሆኖ ዘለለ ነው የሚለው። እኛም በእናታችን በቅድስት ቤተክርስቲያን ማኅፀን ወደ ምሕረት ማህሌት በእውነትና አባ ጊዮርጊስ ዘጋስጫ በሰዓታት ቅዱስ ኤፍሬም በውዳሴ እና አባ ሕርያቆስ በቅዳሴ ቅዱስ ያሬድ በዜማ በማህሌት እንዳመሰገናት እኛም በቅኔ ማህሌቱ ማኅፀን ሆነን እሷን እያመሰገንን እንድንኖር በአውደ ምሕረቱ ማኅፀን ሆነን ሳንወጣ ለእሷ እንደዘመርን እንድንኖር እሷን እያመሰገንን እንድንኖር የኤልሳቤጥን ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ በሁላችን ላይ ያሳደረብን መጸለይ ነው የሚያስፈልገው። አዎ እና ወመልአ መንፈስ ቅዱስ ላይ በኤልሳቤጥ ላይ መንፈስ ቅዱስ አደረባት። ምን ነው ተለይቷት ያውቃልን ይላሉ መተርጉማን። የለም ስራ አሰራት ማለት ነው። ጸጋ መንፈስ ቅዱስ በሰው ላይ ማደሩ መኖሩ የሚታወቀው ስራ ሲያሰራ ነው። ስራ አሰራት እንታመሰግን አደረጋት ነው የሚለው። ስለዚህ አንደኛው ማኅደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያነታችን ምልክቱ የተወደዳችሁ እግዚአብሔር ቤተሰቦች ለአምላክ ለፈጣሪ ምስጋና ማቅረብ፣ ለአምላክ እናት ለቅድስት ድንግል ማርያም ምስጋና ማቅረብ። ይሄ ነው እንግዲህ አንደኛው መስፈርቱ። ቡሩክት አንቲ እምአንስት አንቺ ከሴቶች የተለየሽ የተባረክሽ። 3 ነገሮች ነው አከታትላ የተናገረችው። ምንትኑ አነ ከመ ትምጽእ ኀቤ እሙ ለጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለች።
ሰማይ ቃለኪ አንፈራ ጸጓል በከርሰ ከርሴ እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ዘልሏልና አለች። ሌላው ቡርክት አንቲ እማንስት እንደ ቅዱስ ገብርኤል አንቺ ከሴቶች ተለይተሽ የተባረክሽ ነው። ወብጽዕት አንቲ እንተ ተአምኒ ከመ ይከውን ቃለ ዘነገሩኪ እግዚአብሔር አግኝታ የነገሩሽን የምታምኚ አንቺ ዕድ ነሽ፣ ክብርት ነሽ፣ ብጽዕት ነሽ ብላ አመሰገነቻት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ድንግል ማርያምን የምታመሰግነው በዚህ ምስጋና ነው። ከውዳሴ ማርያም የቅዱስ ኤፍሬም ድርሰት ውዳሴ ወንጌል ይቀድማል። ወንጌል ላይ የተመሰገነችው ምስጋና ነው። ለውዳሴ ማርያም መነሻው፣ ለቅዳሴ ማርያም መነሻው፣ ለሰዓታቱ መነሻው። ተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ እቺ ቤተክርስቲያን ለድንግል ማርያም ምስጋና ስታቀርብ ምስክሯ ኤልሳቤጥ ናት። የሚጠቀሰው መነሻችን ቅዱስ ሉቃስ ነው። በቅዱስ ሉቃስ በጻፈልን በወንጌሉ አማካኝነት ቅድስት ኤልሳቤጥ በመንፈስ ቅዱስ የተቃኘችው ቅድስት ኤልሳቤጥ እንዳመሰገነቻት እኛ ምን እንላታለን? እናመሰግናታለን። ውዳሴ እናቀርብላታለን። ቅዳሴ እናቀርብላታለን። በፍጹም ትሕትና ምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእየ ጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ብለን ለድንግል ማርያም ምስጋና እናቀርባለን ማለት ነው። ስለዚህ ቅድስት ድንግል ማርያም ምልጃዋ ከሚታመንበት፣ ቃል ኪዳኗ ከሚታመንበት፣ ምስጋናዋ ከሚቀርብበት ከዚህ አውደ ምሕረት፣ ከዚህ ቅኔ ማህሌት፣ ከዚህ መቅደስ፣ ከዚህ ቤተክርስቲያን ሳንወጣ ሳንዋወጥ እስከ መጨረሻው ድረስ ጸንተን ከዚህ ቤተ መቅደስ ወደ ሰማያዊ ቤተ መቅደስ በመሸጋገር የበቃን የተዘጋጀን ያደርገን ዘንድ እግዚአብሔር ቸርነት የእናቱ አማላጅነት አይለየን አይለያችሁ። እግዚአብሔር ሰላም ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት